ዛሬፈትን በታሪክታ የጠየቀን ያመጣጣቸው አካባቢ ስለነበሩ ነው። በተራራዊ ፕሮግራም ምክንያት አርፍደው ለሚገኙት ማስተባበቅ ስለሌለብን ፕሮግራማችን የሚጀምር ይሆናል። ዛሬ ወልቂጤ ከተማ የስብዕናና ልማት የጥበብ ማህበር የሚለውን ይፋዊ መድረክ እንዲያስከፍቱልን እዚህ ማህበር መስራች የሆኑትንና እንዲሁም ደግሞ የዚሁ አካል ባለሙያዎች ወይም ደግሞ የማህበረሰቡ አካል ናችሁ ሁላችሁ እዚህ ተገኝታችኋል። ይህ ፕሮግራም በይፋ መከፈቱን እንዲያበስሩልን ወይም ደግሞ የወልቂጤ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ እንዲጋብዙልን የወልቂጤ ከተማ ክንፍ ኃላፊ እንዲጋብዙልን እዚህ ማህበር መስራች የሆኑትን አቶ አማኑኤል አሰፋ ቸብያጋቸው ለመጋብዙልን ቸብያጋቸው ወጣቶች ማህበር መስራች በጣም ትልቅ ኃላፊነት ነው ማለት ነው። ሁላችሁም አመሰግናለሁ። የተከበራችሁ የዕለቱ የክብር እንግዶች፣ አመራሮችና ወጣቶች በሙሉ እዚህ ይፋዊ ምስረታ ላይ ስለተገኛችሁ በጣም ደስ ብሎኛል። ያው እንግዲህ ብዙ ሰው አልተገኘም። እሱን በፕሮግራሞች መደራረብ ምክንያት ዋናው ነገር ሀሳባችንን እንደሚመለከተው አካል ማሳወቅ ነው እና በድጋሚ አመሰግናለሁ። የወጣቶችና ስፖርት ኃላፊ ያደርግልን አመሰግናለሁ። ይቅርታ ዘግይቼ የመጣሁት ሌላ ተደራራቢ ፕሮግራም ነበር። ይሄ ፕሮግራም ይወሳል ብዙ ስራዎችን አብረን የምንሰራበት ትልቅ የወጣት ስብዕና ልንገነባ የምንችልበት አጋዥ የሆነ ማህበር ነው እና እዚህ ጋር መገኘቱ ተገቢ ስለሆነ አስፈቅጄው የመጣሁት ስለዘገየሁ ይቅርታ እጠይቃለሁ። ምናልባት ይህ ወልቂጤ የስብዕና ግንባታ ማህበር ምስረታ ከመደረጉ በፊት ይህ በግለሰብ ደረጃ ብዙ ተነሳሽ የሆኑ ከተማችን ገጽታ ሊቀይሩ የሚችሉ ስራዎችን ሲሰራ የመጣ ነው። አማኑኤል ምናልባት አማኑኤል ታውቃላችሁ፣ ጭራቅ ጎዳና ላይ ቤተ መጻሕፍትን በመክፈት ብዙ የስብዕና ግንባታ ስራዎችን ሲሰራ የመጣበት ሂደት ነውና ይህን ተነሳሽነት ያላቸው ወጣቶች ማስፋት፣ ማደራጀት፣ ተግባራቸውንም ለህዝብ ማስተዋወቁ ተገቢ ስለሆነ ይህን ዓላማ በዚህ ልክ አስበው በማህበር ደረጃ እውቅና እንዲያገኙ ያደረግንበት ሁኔታ ነው ያለው። ዛሬ ደግሞ የምስረታ ፕሮግራማቸው ላይ እኛን ጋብዘው በመገኘታችን እኛን ስለጋበዙ እናንተም ስለጋበዙ ብታመሰግኑ። በዋናነት ያው ከእኛ ብዙ ማህበራቶችን አደራጅተናል። በጽሕፈት ቤታችን ደረጃ ማለት ነው። በበጎ አድራጎት ስራ ላይ የሚሰሩ ብዙ የተለያዩ አይነት አገልግሎት የሚሰጡ ብዙ ለተቸገሩ አካላትን የሚደርሱ ማህበራትን እውቅና ሰጥተን ስራዎች ሲሰሩ የመጡበት ሁኔታ ነው ያለው። ይሄኛው ግን በምን ይለያል? መታወቅ ያለበት ይህ ማህበር ትልቁ የሰው ልጅን ስብዕና እንዲገነባ የሚችል ትልቅ ሀሳብ አንግቦ መምጣቱ ለየት ያደርገዋል። ወጣት ላይ የሚሰራ ነው ማለት ነው። ወጣት በተለያየ አይነት ምክንያት ለተለያየ አይነት ነገሮችን ተጋላጭ የሚሆኑበት ሂደት አለ። ከዛ ነገር ሊያወጣ የሚችል በጋራ ለመመካከር የሚያስችል የተለያዩ በስነ ልቦናና በማህበራዊ ሳይንስ ላይ ሙሉ የሆኑ አካላትን እየጋበዘ ስልጠናዎችን እየሰጠ ወጣቱን የማብራት ዓላማ ነው የያዘው ማለት ነው። ትልቅ ስራ ነው። የወጣትን አቲቲዩድ መቀየር ማለት ነው። ካልባሌ ቦታ ላይ እንዳይውል የጥሩ መልካም የሚባል ስብዕና እንዲላበስ የማድረግን
ራዕይ አንግቦ የመጣ ማህበር ነውና ይህንን ማህበር መደገፍ ላይ የሁላችንም ስራ መሆን መቻል አለበት። መደገፍ የሚባለው መጀመሪያ ምንድነው? የዚህ ማህበር አባል መሆን መቻል አለበት። የዚህ ማህበር አባል መሆን መቻል አለበት። ደጋፊ አባል መሆን ይቻላል። የክብር አባል መሆን ይቻላል። ለምን የወጣቱን አመለካከትን እቀይራለሁ ገነባለሁ ብሎ ሲመጣ ብዙ ጉሮችን ይጋብዛል፣ ብዙ ወጣቶችን ይጋብዛል ማለት ነው። እነዚህ ነገሮች ደግሞ ብዙ ሀብት ይፈልጋሉ። ያንን ሀብት ምንጭ ሊሆን የሚችለው ማለት ነው መጀመሪያ አባሉ፣ ከዛ በኋላ ዓላማውን የሚደግፉ አካላቶች ናቸው ማለት ነው። ይህ ስለሆነ ሁላችንም ከጎኑ ሆነ ይህንን ሀሳብ ሊቀጥል የሚችልበትን የጋራ ጉዞ ሊኖረን ይገባል ማለት ነው። እኛ እንደ መንግስት ከጎኑ ማለት እንደ ወጣት እንደ ከተማ ማህበረሰብ ከከተማችን ውጭ ያሉ ይህንን ዓላማ የሚደግፉ አካላት ከጎኑ ሊሆኑ በዚህ ጥሪ ማስተላለፍን እፈልጋለሁ ማለት ነው። ቀጣይ ምናልባት ፕሮግራሞች አሏቸው። መች ምን ያደርጋሉ? ስልጠናዎች መች ይሰጣሉ። ከዛ በኋላ ወደ ማህበረሰብ ሄዶ ደግሞ ብዙ አይነት የበጎ አድራጎት ስራዎች ይሰራሉ። በራስ ተነሳሽነት ብዙ ስራዎችን አይተናል። አሁን በሳምና በክረምት በጎ ፍቃድ ማረሚያ ተቋም ላይ የተለያዩ አይነት መጽሐፍቶችን በራሱ ደረጃ አሰባስቦ በጭቆ ላይ ጭራት ቤተ መጽሐፍት መነሻ በሱ መጽሐፍቶችን በማሰባሰብ ለንጽህና መጠበቂያ ታራሚ ጠያቂ የሌላቸው አካላት ንጽህና መጠበቂያ የሚሆናቸው የተለያዩ ሞዴስ ሳሙናዎችን በማሰባሰብ በጋራ ወስደን ያስረከብንበት ሁኔታ ነው። በጣም ትልቅ ማንን መደገፍ መቻል አለብኝ ብሎ ደግሞ የመለየት ሂደቱ ላይ በጣም የሚያበረታታ ነበር ማለት ነው። እያያችሁ ነው። እዛው በሚያስጠናበት ቦታ ላይ ላይብራሪ አገልግሎት በሚሰጥበት ቦታ ላይ ትናንት ወዲያ ያየናቸው አገልግሎቶች አሉ። ድጋፍ የሚሹ አካላትን እየጠራ ምሳ እየጋበዘ ፀጉራቸውን እያስተካከለ ገላቸውን እያቀበ ብዛት አለብን። ጅማሬውን ነው ማበረታታት ያለብን። ይስለው እነዚህ ነገሮች የሚያደርጉ እንደሆነ የሚያሳዩ ብዙ ተግባሮች አሉና ይህንን ወልቂጤ የስብዕና ግንባታ ማህበርን ሁሉ ጊዜ አብረነው እንዳባለ ቀጣይ አብረን ልንሆን የምንችልበትን እንደ መንግስትም ከጎኑ ልንሆን የምንችልበትን እዚህ ጋር ደግሞ ምስረታ ፕሮግራም ላይ የተገኘ አካል ሁሉም አባል የሚሆንበት ሂደት ተፈጥሮ ከጎን ሆነ ጥሩ የከተማችንን ገጽታ የከተማችንን ወጣት ልናልን የምንችልበትን መልካም ማህበር ነውና ሁሉ ጊዜ አብረን እንሆናለን። ይህንን ፕሮግራም ደግሞ ይህንን ማህበር እውቅና ሰጥተን ዛሬ ላውንቺንጉን በጋራ ያደረግንበት ሁኔታ ነው ያለው። እኔ እዚህ ጋር ባበቃ ምናልባት የቀጣይ ዓላማቸው የሚሰሩት ያሰቡትን ነገር ቢገልጹ ነገር ያለ አመሰግናለሁ። የወልቂጤ ከተማ ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ተውፊቅ ጀማልን እጅግ አድርገን እናመሰግናለን። በዚሁ አጋጣሚ አደረጃጀት ተጠሪው ፍቅረ ማርያም መስፍን እንዲሁም የክንፍ ኃላፊው ኢዲያ ኦዲንም እዚህ ተገኝተዋል። የተለያዩ ባለድርሻ አካላት በጉድጓድ ላይ ረዥም ጊዜ የሰራ ስመት ወንድማችንም እዚሁ አለ። ሳልናገር ሳልጠቅስ የማነልፈው ባለፈው ዓመት ላይ 524 መጽሐፍትን ማረሚያ ላይ በጋራ ሆነን ነበር ከአሁን ጊዜ የሰጠነው። ማረሚያ ጉብኝቱ ያየ ወጣት ነውና በደንብ አድርጋችሁ ታመሰግኑልኝ፣ ደስ ይለኛል። የሰው ልጅ ከመጽሐፍቱ በላይ ምግብ ነው። መጽሐፍ ከመጽሐፍት በላይ ትልቅ ነገር የለም። ከዚህ በመቀጠል አጭር ሊሰሩ ያሰቧቸው በአጭሩ እቅዱን እምነት ያቀርብልናል። ቸኩ ያደረጋችሁ እምነት ወረዳችሁልን እሺ አመሰግናለሁ ስለመጣችሁ የማህበራችን ምስረታ ላይ ስለተገኛችሁልን በቅድሚያ በጣም አድርገን እናመሰግናለን። የምንሰራቸው ስራዎች አጠር አድርጌ አቀርብላችኋለሁ። ፕሮግራማችን ብዙ ጊዜ አልወስድም። ጥሪያችንን አክብራችሁ የተገኛችሁ የወጣትና ስፖርት ጽሕፈት ቤት አመራር ኃላፊዎችን፣
እናመሰግናለን። እንደዚሁም የወጣት ግሩፖች አደራጅነት ኃላፊዎች ሁላችሁንም ጥሪ ተደርጎላችሁ የመጣችሁ ወንድም እህቶቻችን፣ የማህበራችን ደጋፊዎች በማህበራችን ስም አመሰግናለሁ። እንግዲህ በቀጣይ የምንሰራቸው ስራዎችን አጠናቅቀን ለማቅረብ ያክል ከስብዕና ግንባታ እስከ ተግባራዊ ልማት ድረስ የተለያዩ ስራዎችን እንሰራለን። በእኛ በስብዕና ግንባታ ማህበራችን አማካኝነት ማለት ነው። እንደ ዓላማ አድርገን ያስቀመጥናቸው ነገሮች ወጣቶችን ማስተማር፣ ማሰልጠን እንዳለ ሆኖ ይህንን የመነሻ የምስረታ ጽሑፍ ያዘጋጅላችሁ የወልቂጤ ከተማ የስብዕና ልማትና ጥበብ ማህበር ነው። ነሐሴ 1 ነው የሚቀርብላችሁ። እንደ መግቢያ የተመለከትነው ነገር ምንድን ነው? እንግዲህ ወጣቱ የሀገር ተረካቢ ነው። ነገር ግን ተረካቢው እንዲዘጋጅ ምን እየተሰራ ነው ያለው የሚለው ላይ ትኩረት እናደርጋለን። በተለይ ይህ ወጣት ሀገር ይረከባል የተባለ ወጣት ምን ያክል ዝግጁ ነው፣ በምን ያክል ደረጃ የተዘጋጀ ነው ያለው የሚለው በሰፊው እንሰራበታለን ማለት ነው። በአሁኑ ሰዓት የሚገጥሙ ተግዳሮቶች አሉ። እነዛም ደግሞ ሱስ፣ ስራ አጥነት፣ ተስፋ መቁረጥ፣ የተለያዩ ነገሮች ከተማችን ወልቂጤ ላይ ያው እምቅ የንግድ እና የባህል አቅም ደግሞ እንዳለ ይታወቃል። የጥበብ ማዕከልም ነች። እነዚህ ሱስና ስራ አጥነት እና ተስፋ መቁረጥ ወጣቱን ወደ አልሆነ አቅጣጫ እንዳይወስደው አበክረን በዚህ ጉዳይ ላይ እንሰራለን ማለት ነው። በተጨማሪም በተቀናጀ የስልጠናና የምርት ስራዎች ላይ ወጣቶቹን ተሳታፊ እናደርጋለን። ይህ ደግሞ ምንድነው ሲባል መጀመሪያ ወጣቱ የስብዕና ስልጠና እንዲወስድ ሁሌ ቅዳሜና እሑድ ታሳቢ ተደርጓል። ይሄ ምስረታ ይፋ ከተደረገ በኋላ ቅዳሜና እሑድ ስልጠናዎችን ወጣቶች እንዲወስዱ እናደርጋለን። ይህም ደግሞ ትኩረት የሚያደርገው የወጣቶች ስብዕና ላይ ነው። ከነዛም ውስጥ ምን ነገሮችን እናነሳለን ሲባል የወጣት አቅም ግንባታ ውስጥ ራስን ማወቅ የስብዕና ግንባታ የሚባለው ይሄ ማይንድ ሴት ፐርሰናሊቲ የሚባለው ላይ በከፍተኛ ደረጃ ትኩረት እናደርጋለን። ራስን ማግኘት፣ የዓላማ ግብ ማስቀመጥ፣ ከሱስና ከአሉታዊ ልምዶች እንዴት መላቀቅ እንደሚችሉ በሰፊው ስልጠናዎችን እንሰጣለን ማለት ነው። ከዛ በተጨማሪ የኪነ ጥበብና የንባብ ባህል እንዲዳብር በወልቂጤ ከተማ ላይ በርካታ ስራዎችን ለመስራት አቅደናል ማለት ነው። የንባብ ኃይልና አእምሯዊ ነፃነትን እንዴት ወጣቶች ማግኘት እንደሚችሉ እሱንም ስልጠና እንሰጣለን። እነዚህ የሳምንቱ ቅዳሜና እሑድ ከሚሰሩ ስልጠናዎች ውስጥ መካከል አንዱ ነው። የፈጠራ አስተሳሰብ እንዲኖራቸው ወጣቶች መድረክ መምራት፣ የህዝብ ፊት ንግግርን ከሰው ጋር ያለምንም ፍራቻ ፊት ለፊት ንግግር እንዴት ማድረግ እንደሚችሉ እና ድፍረት እንዴት እንደሚያገኙ እሱን እናስተምራለን። ከዛ በተጨማሪ ማህበራዊ ኃላፊነትና ስራ ፈጠራ ላይ በርካታ ስራዎችን እንሰራለን ማለት ነው። ይህ በሶስተኛ ደረጃ ነው። ማህበራዊ ኃላፊነትና ስራ ፈጠራ ላይ የምንሰራው በአንደኛ ደረጃ በጎ ፈቃደኝነትና ማህበረሰብን ማገልገል እንዴት እንደሆነ ያለ ክፍያ ለወልቂጤ ከተማ በጽዳት አቅመ ደካሞችን በመርዳት ወዘተ መስራት የሚሰጥ ይሄንና እርካታ የሚገኝበትን ስራዎች ወጣቶች እንዲሰሩና ልምድ እንዲያደርጉት በዚህ ላይ ሰፊ ስራ እንሰራለን ማለት ነው። ሁለተኛ የቡድን ስራ ወይም ቲምወርክ የሚባለው ከእኔነት ወደ እኛነት በሚል መሪ ሀሳብ ከሰዎች ጋር ተስማምቶ ሀሳብ ተቀብሎና ተግባብቶ የመስራት ጥበብ እንዲያዳብሩ የከተማችን ወጣቶች ላይ ከፍተኛ ስልጠና እንሰጣለን ማለት ነው። ከዛም በተጨማሪ አለፍ እያልኩ ነው ምገልጽላችሁ የወጣቶች ስብዕና የሚባለው ራሱ ምንድን ነው የሚለው በተለይ በከፍተኛ ደረጃ ትኩረት አድርገን እዛ ላይ እንሰራለን። የወጣቶች ስብዕና ምንድን ነው፣ ምን ነገሮችን ያሟላል የሚሉትን ዋና ባህሪያት የማንነት ግንባታ፣ የነፃነት ፍለጋ፣ የማህበራዊ ግንኙነት ልማትና የእሴት ስርዓት እና ስነ ምግባር፣ በአምስተኛ ደግሞ የወደፊት እቅድ የሚሉትን ዘርዘር አድርገን ስልጠናዎች ላይ የምናቀርብላቸው ይሆናል ማለት ነው። እነዚህንና መሰል ስልጠናዎችን ከወሰዱ በኋላ ወጣቶቹ በመጨረሻ የት እና እንዴት ህይወታቸውን ይቀጥላሉ የሚለው በአጭሩ ሳስቀምጥላችሁ እኛ እንደ ሀሳብ የተነሳ ነው። በእርግጥ ዜሮ በጀት ነው፣ በራሳችን አቅም ነው። ድጋፍ ያደረጉልን አካላቶች አሉ። እነሱን ሳናመሰግን አናልፍም። የወልቂጤ ከተማ ወጣትና ስፖርት ጽሕፈት ቤት ሙሉ ቲሙ ከአመራር ጀምሮ ድጋፍ አድርጎልናል። ከዛ በተጨማሪ የወልቂጤ ከተማ ባህልና ቱሪዝም፣ የጉራጌ ዞን ፍትህ መምሪያ፣
ድጋፍ ካደረጉ ናቸው። ግን አብዛኞቹ ስራዎች በራሳቸው ከምስረታ እስከ ቢሮ ማዋቀር በግለሰብ ደረጃ በአዲስ አበባና ከተለያዩ አካባቢዎችም ድጋፍ ያደረጉ ሰዎች አሉ በግለሰብ ደረጃ። አሁን እኛ እንዳንሳት ወደፊት ተቋማትንና ባለሀብቶችን የወቄት ከተማዎችን ማስቸገር ብዙም አንፈልግም። እንዴት ነው የምናደርገው? ቀጥታ እነዚህ ስልጠና የወሰዱ ወጣቶችን ወደ ስራ ለማስገባት የጥምር የከተማ ልማት የሚባል ማኒፋክቸር አነስተኛ ማኒፋክቸር ላይ እዛ ላይ እንዲሳተፉ እናደርጋቸዋለን። በብድር በሚገኝ ገንዘብ ብድር ጠይቀናል። ይህ ብድር እንደተለቀቀ የእንስሳት እርባታና የደረቅ ሳሙና ምርት ላይ እናሰማራቸዋለን። ይህም ደግሞ ሙሉ ማቴሪያሉ ለወጣቶቹ ስልጠና ከወሰዱ በኋላ ከተሟላላቸው በኋላ እነሱ ስራውን በጉልበታቸው በሚያገኙት እውቀትና ክህሎት ከሰሩ በኋላ ትርፉን ለራሳቸው ተጠቃሚ እንዲሆኑ እናደርጋለን ማለት ነው። ከዛም በተጨማሪ በሶስቱም ክፍለ ከተማዎች በጉምሬ በበኩርና በአዲስ ክፍለ ከተማ ላይ 5 የአስፋልት ላይ የፋስት ፉድ ሼዶችን እናስቀምጣለን። እነሱም ደግሞ አንዱ ሼድ ላይ 3 ሰዎችን ይይዛል። በአጠቃላይ ወደ 45 ሰው አካባቢ በእነዚህ የፈጣን ወይም ፋስት ፉድ የሚባል አገልግሎት ላይ እንዲጠቀሙ ለማድረግ ዝግጅታችንን ጨርሰናል። ከዛም በተጨማሪ ወጣቶች ያላቸውን ክህሎት የኪነ ጥበብ አቅማቸውን እንዲያወጡ በወልቂጤ ከተማ የስብዕና ልማት እና ጥበብ ማህበር ስር የኪነ ጥበብ ዘርፍ አለ። በዛ የኪነ ጥበብ ዘርፍ ላይ ሰዎችን የሚያስተምሩ የሚያዝናኑ የተለያዩ ቲያትሮችን፣ ድራማዎችን እንዲሰሩ በእኛ ማህበር ስር ሆነው እየተደገፉ የሚሰሩበትን ነገር እናመቻቻለን። ከዛም በተጨማሪ ከአዲስ አበባ ጋር ኮኔክሽናችንን በመፍጠር አዳዲስ ፊልሞችን ለማህበረሰቡ የመዝናኛ አማራጭ እንዲሆን እነሱን ወደፊት አምጥተን በየሳምንቱ ካልተቻለ ደግሞ በየ15 ቀኑ እነዚህ ነገሮች ከተማው ላይ እንደ መዝናኛ አማራጭ ተደራሽ እንዲሆን እናደርጋለን ማለት ነው። ከዛም በተጨማሪ እንግዲህ ወጣት ማዕከላችንን ሰፋና ዘመናዊ በማድረግ ውስጡ ላይ የጎደሉ ነገሮችን በማሟላት ወጣቶች ወጣት ማዕከል ላይ እንዲውሉ እዛ ጋር የተለያዩ ስልጠናዎችን እንዲወስዱ ክህሎታቸውን እንዲያዳብሩ የእኛ ማህበር ከፍተኛ ድጋፍ ያደርጋል ማለት ነው። ከዛም በተጨማሪ እንዳጠቃላይ የተቸገሩ ወንድሞቻችንን እናግዛለን። መማር የሚፈልጉትን የሚሟላላቸውን ነገር የትምህርት መርጃ መሳሪያዎችን እናሟላለን። አቅመ ደካሞችን እንረዳለን። ልብስ የመቀየር ገላቸውን የማጠብ እንደዚሁም ደግሞ የደካሞችን ቤት የማደስ በአካባቢ ልማት ላይ የሚሳተፍ ስራ ከፍተኛ እቅድና ዓላማ አለን። እንግዲህ የማህበራችን ቢሮ ተከፍቷል። ከተከፈተም ትንሽ ቆየት ብሏል። ወደ 1 ወር አካባቢ አልፎታል። ስለዚህ ቢሮአችን በመምጣት አባል እንድትሆኑ ማህበራችንን እንድትደግፉ በትህትና እንጠይቃለን። ይህንን አጭር መነሻ ሀሳብ ያቀረብኩላችሁ እምነት አካሉ ላይ ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። እምነት አካሉን ከፍ ያለ ሞራል ሰጥቷል። ስለሱ ባክግራውንድ በቅርቡ ያወቁት የራሱ ፊልም ያለው ፕሮዲውሰር፣ ዳይሬክተር እንደዚሁም ደግሞ ዛሬ የዚህ ማህበር ከመሰረቶች ውስጥ አንዱ ነው እና እጅግ አድርገን እናመሰግናለን። ያው ስለ በጎ ፍቃድ ሲወራ የምታውቁት ነገር ነው። በኪነ ጥበቡ ዘርፍ ግን ብዙ እድልን ያላገኙ በርካታ አቅም ያላቸው ከተማችን ላይ ያሉ ኪነ ጥበብ አሉ። እነሱ የተሻለ ቦታ ላይ እንዲደርስ ወልቂጤ ከተማ የስብዕናና የልማት የጥበብ ማህበር ትልቅ ቦታ ላይ ከሚያደርሳቸው ብዬ አስባለሁ። በስተመጨረሻ የክንፍና የአደረጃጀት ኃላፊ አሉ። ሁለቱ አንዳንድ ቃል በሁለት ቃል ይበሉንና ፕሮግራማችን ለተነገረው መቻቸር ስለሆነ እሱ ብቻ ታደርጋለህ ማለት ነው። ኢዲያና ፍቅሬ አንዳችሁ አስተባባሪ ኦኬ ሀሳብ ያለው ካለ
እንቀበላለን። ኮማንደርም እዚህ ይገኛሉ። ሀሳብ ወይም ጥያቄ ለማህበሩ ካላችሁ እንቀበላለን። እኔ መጨረሻ ላይ ደርሱ ካሉ በኋላ አስቤ ነበረ። ኢዲያ ቸኩል ያርጋችሁ ኢዲያ ጋብዘ መመረቅና የከንፍ ኃላፊ ነው የከተማ ዜና ዋና ኃላፊ እንዲሁም ወደ ወጣቶችና ትምህርት ቤት ኃላፊ ሀሳብ ይቀበሉና መልስ ይሰጣሉ ማለት ነው። ሰላም አደራችሁ። ዳይናሞክ ዩኒቨርሲቲ ዛሬ የተደረገው የወጣት ስዕልና ምስረታ እጅግ አስፈላጊ ወጣቶችን በተለያዩ መልኩ የሚሰማራ በአመለካከት አናግሮ በተግባር አናግሮ ብዙ ወጣቶችን ሊያቅድ የሚችል ዓላማውና ራዕዩ ከፍ ያለ ተጠቃሚነትን ሊያሳይ የሚችል ትልቅ ተግባር ነው። መስራቶቹም በራሳቸው ትልቅ መጽሐፍ ጎኑ ናቸው። በብዙ መንገዶች ወጣቶች ያለፉ ብዙ ተሞክሮ ያላቸው በብዙ ህይወት ውስጥ ገብተው የወጡ ከመሆናቸው ባታዩ ዛሬ እዚህ ጋር ቀለል ብሎ ስናያቸው መስመር ሳይጥሱ ከመስመር ተመልሰው ወደ አቅጣጫ የገቡበት መንገድ በራሱ ትልቅ ተሞክሮ የሆነ ማሳያ ነው እና ማለት ዛሬ ትላንትና የነበረበት ከልጅነት አብረን ስለምንተዋወቅ በብዙ በኩል በቴሌቪዥን ፕሮግራሞችን ከተከታተላችሁ በብዙ ጊዜ በሰዎች ባላስፈላጊ ጥፋቶች ላይ ነበረ። ዛሬ ግን አመለካከት ቀይሮ ተግባሩ ቀይሮ ቤተ መጽሐፍት አደራጅቶ ጽፎ እዛው አካባቢ ሽንት ቤት እያጸዳ ማህበረሰብ እንዲሆን ከማድረግ ተያይዞ በበርካታ መልካም ስብዕና የሚችሉ ወጣቱን ተሞክሮ እንደዚህ አለ ወይ ያስመለሱ ሰዎች ቅዱም ቶፊቅ ሲገልጻቸው የሚሉት በርካታ ተግባራት እያከናወነ ያለው ይህን ወጣት ደግሞ በተገቢ መደገፍ፣ ማገዝ፣ መንገድ ማሳየት ያስፈልጋል። በሁላችን ደረጃ ምናልባት በደንብ የተነጋገሩ ማስተላለፍ በምንችላቸው ነገሮች ከጥቅሞች ጋር ተያይዞ ይህን ትልቅ ፕሮግራም ላይ ሰው እንዲገኝ ከማድረግ ጋር ተያይዞ መስራት የምንችላቸው እድሎች ነበሩ። የኛ ያድራዊ ተማሪዎች የወጣት ተማሪዎች እዚህ ላይ ስላለን በደንብ ማሳየት የምንችላቸው ነገሮች ነበሩ። አሁንም ራዕዩና ዓላማው ከፍ ያለ ከመሆኑ ጋር ተያይዞ ማደግ የሚችል መስራት የምንችልበት መጠቀም የምንችልበት እድሉ ሰፊ ነው። ወጣት ብዙ ስላለ ወጣታችን ከነካን ካገዝነው ከጠየቅነው ቅን ነው። ከተማችን በብዙ መልኩ ሞክረን ተቻለ ያየነት መሆኑ ጋር ተያይዞ እዛች ጋር ቀጣይ ሁላችንም ባለቤት ሆነን እዚህ ጋር ተጠናከራት ወደ ማህበሩ እንዲገቡ የማህበሩ ገደቦች በደንብ እያወቅን እያስረዳን አባላት ቁጥሩ እንዲሰፋ ዓላማውን ትክክል ተረድተን ወደታች ማስተላለፍ ከተያዙ ኃላፊነት ወስደን መስራት እንችላለን። ከዛ ውጭ ምናልባት ላቀርብላችሁ ይችላል። አሁን ከቀረቡ ሰነዶች ከወጣቱ ተጠቃሚነት ከአመለካከት ከተግባር ስብዕናውን ሊያሻሽሉ የሚችሉ ተግባራት ጋር ከቀረበው ሰነድ መነሻነት አድርጋችሁ ቀጣይ አባላችን እንዴት እናስፋ፣ ስብዕና ግንባታ ማህበሩ በምን መልኩ ብናግዘው፣ በምን መልኩ ብንደግፈው፣ አንደኛ ከአባላት ጋር ተያይዞ አሁን ጅምር ያለው አባል በመስኪት ተሰማሩ ወደ 30 አባል አለው። እነዛን አባላት ቋሚ ደጋፊ ሆኖ በየወሩ የሆነ ጊዜ መዋጮ ሊኖርባቸው እንጂ አንዳንዴ አባል ስንሆን የሆነ ነገር ላይ የራሳችን አስተዋጽኦ ማድረግ ስንችል ባለቤትነት ይሰማል። አስተዋጽኦ ያለ ባለቤት እየደገፍ ብሎ ሀሳብ መስራለብ ሀሳብ ማውጣት በተግባር መደገፍ አለብኝ ነገሮች በደንብ መኖር ስላለባቸው ቁጥሩ ማሳደግ አለብን። በከተማችን በብዙ መልኩ ዳር ቆሞ የተለያየ አቅጣጫ የሚሄዱ ወጣቶች አሉ። እነሱ ወደዚህ ስብስብ የምናደርግበት ሂደቶች ላይ ሀሳቦች በደንብ
መለዋወጥ አለብን። ዓላማውን በደንብ ማሳወቅ መቻል አለብን። አሁን እዚህ እያደረግን ያለው ተግባር ላይ ምናልባት የቲክቶክ ፕሮግራም እየተላለፈ ሊሆን ይችላል። የሚዲያ ሽፋን በደንብ መስጠት መቻል አለብን። በየግላችን አሁን ምናልባት መጋበዝ ያለብን ነገሮች በደንብ አንጋት መቻለን የሚዲያ ሽፋን እየሰጠ ነው እያሳደግ ነው መሄድ መቻል አለብንና ምናልባት በእናንተ ደረጃ ሞር የተሻለ ሀሳቦች ይኖራሉ። የምታሳዩትን ነገር ካለ እኛም የምንደግፈው ነገር ካለ መረጃ መድረኩ ወንድሞቼ ሁለቱ ጥቂት ጨምሮ ወደ እናንተ ዘርፈረ ብንጓይ ሞር የተሻለ የሆነ ስለሆነ እኔ ያለኝ ሀሳብ ይሄ ሀሳብ ያላችሁ እድል ወስዳችሁ በሀሳብ ማጠናከር ይገባልና አሁን ቀጥታ ሀሳብ እንድትሰጡ ዓላማው እንዴት እንደምትደግፉት እድል ለቤቱ እንሰጣለንና እድል እንወስድ። አመሰግናለሁ። አመሰግናለሁ። ሀብታሙ ወልዴ ይባላለሁ እና እዚህ ፕሮግራም ላይ በመገኘት እጅግ በጣም ደስ ብሎኛል። ከዚያ በተጨማሪ ደግሞ የሆኑ የተጓደሉ ነገሮች እንደተባሉ ቅድም ከሰው መሟላት በተለያዩ ነገሮች ከተነሱ ነገሮች ነበሩ። እነዛ ነገሮች የተቀናጀ አሰራር ቢሆን ኖሮ ከዚህ በተሻለ ሰው ተገኝቶ ታድሞ ፕሮግራሙ ሰፋ ያለ ነገር ማድረግ ይቻል ነበር የሚል ነገር አለ። ከዚያ በተጨማሪ ደግሞ በጎ ፈቃደኝነትን ስናስብ ወልቂጤ ላይ አማኑኤልን ማያውቀው ሰው ደግሞ አማኑኤልን ማሰብ አለመቻል የሚከብድ ይመስለኛል። እኔ በጣም ብዙ ስራዎች ላይ ስለማውቀው በደንብ ማለት ለእሱ ይሄ አዲሱ አይደለም። ቀጣይም ደግሞ በጣም ብዙ ነገሮች ይሰራል። ይሄ ምንድነው የተደረገው? እኔ የሚመስለኝ በፊት የሚሰራቸው የነበሩ ስራዎች ናቸው። ኦፊሻል አድርጎ ወይም ደግሞ የሆነ አፕዴት ተደርጎ ወይም ደግሞ የማደግ ስራ የተሰራው ብዬ በራሴ ማስብ። ከዛ ውጭ ያው ሁሌም ሲሰራው የነበረው ነገር ስለሆነ ማለት ነው። ቀጣይ ላይ እንዴት መስራት አለብን የሚለው ነገር ምናልባት የአሰራሩ ሁኔታ ከአባላትም ጋር ከተለያዩ እንትኖች ጋር ተያይዞ ከዚህ በፊት የነበሩ በክበብ ደረጃ አቅማቸውን እንደ ማህበር ከፍ ያለ ክበባቶች አሉ። ከመንችን ውስጥ በጎ ፈቃድ ላይ የሚሰሩ ኪነጥበብ ላይ በጣም አቅም ያላቸው በደንብ አንተብ ላይ ተንቀሳቅሰው የሚሰሩ አሉ። ከዛ በተጨማሪም ደግሞ ከበጎ ፈቃድ ጋር አያይዘን ስናነሳው በበጎ ፈቃድን ለየብቻ ከመሮጥ በጋራ ነው ወይም ደግሞ ተጋግዞ ተደጋግፎ መሄድ በጣም የተሻለ ለውጥ ማምጣት ስለሚችል ማለት ነው። እኔ በግሌ ብዙ ነገር ልሰራ እችላለሁ። ሌሎች ወንድሞቻችን በየግላችን ብዙ ነገሮች ልንሰራ እንችላለን። ግን ከዛ በተጨማሪ ተደጋግፎ የጋራ ሆኖ ከወጣቶች ስፖርት ጋር ከሌሎችም ከወጣት አደረጃጀቶች ጋር ተቀናጅቶ ቅንጅታዊ አሰራር ካለ በደንብ ለውጥ ማምጣት ይቻላል ብዬ አስባለሁ። ከዛ በተጨማሪ ደግሞ የማህበረሰብ ጉዳይ ይመለከተኛል፣ የከተማ የወጣት ጉዳይ ይመለከተኛል፣ የከተማ የወጣት ስልጠና የተገነባ መሆን አለበት ብሎ በአስተሳሰብ ደረጃ የተሻለ አስተሳሰብ ይዞ መነሳት በራሱ መሰጠት ይጠይቃል። በእኔ በራሴ ሳስበው ይሄ ዝም ብሎ የሚበላ ነገር አለ፣ የሚሰጥ ነገር ነው። ያንን ደግሞ የተሰጠንን እንትን የጋራ አድርገን በጋራ እንደተባለው መነሻው ትንሽ ቢሆንም ነገር ግን በጣም የተሻለ ነገር በጣም ትልቅ ቦታ ላይ ደርሶ በጣም ትልልቅ ነገሮች ትልልቅ አሻራዎች በከተማችን አልፎ እንደ ዞናችን እንደ ክልላችን እንደ ሀገራችን ትልቅ አሻራ የሚያሳርፍ ማህበር ተመስርቶ እንደማይ ተስፋ አደርጋለሁ። በጣም ባለም ትልቅ ተስፋ ነኝ። ከዛ በተጨማሪ ደግሞ መተጋገዝ ያለብን ነገሮች ለመተጋገዝ ሌሎችን ወጣቶች የማስተባበር ስራ ቅድም መግቢያ ላይ እንዳልኩት ከሌሎችም ከወጣቶች ጋር ልምድ ተሞክሮዎችን ሼር ማድረግ ከዛ በተጨማሪ የጎደሉ ነገሮች ምንድን ነበሩ የሚለውን ነገር በተለይ ደግሞ እንደ ከተማችን በበጎ ፈቃድ እንደዚህ አይነት ለወጣቶች እንትን በጣም ምቹ ሁኔታ አለ ብዬ ነው የማስበው። ከአመራሩ ጀምሮ የሚደገፍበት አይዞህ ተብሎ ወይም በተለያየ መንገድ ሳፖርት የሚደረግበት መንገድ ስላለ በጎ አስተሳሰብ ያላቸው ሰዎችን ያብዛል ነው የምለው። አመሰግናለሁ። አመሰግናለሁ። በመጀመሪያ ምንም ነገር ሳይኖር ምንም መነሻ ሳይኖር በድፍረት እንደዚህ
የተበዳሉ ሀሳቦች ይዞ መምጣት በራሱ የሚያስመሰግን። ስለዚህ አንድ ሞራል በሰጡልኝ ደስ ይላል። ሲቀጥል በተደጋጋሚ ጊዜ ስልጠናዎች ማነሳው ውጭ ሀገር ላይ በተለይ ብዛት ያላቸው ሀገሮች ባይሆኑ የተወሰኑት ሀገሮች ልምድ አላቸው። በዚህ በኩል ማለት የሰዎችን እድሜ የሚቆጥሩበት የራሱ ልምድ አላቸው እና የእኛ ሀገር ፕሮፌሰር ጉብኝት ውጭ ሀገር ሄደ እና ምናልባት ከዚህ በፊት ስለተናገርኩት ልትገባው ብዬ የሚጎበኘው መቃብር ነው እና መቃብር ሲጎበኝ ፕሮፌሰር ትናንትና በ10 ዓመታቸው ሞቱ ይላል መቃብራቸው ላይ እየተገረመ መቃብር የሚያስጎበኝ ሰውዬ አሁንም እያስቀጠለ ነው የጎበኘ ነው ፕሮፌሰር ዶክተር ትናንትና በ15 ዓመታቸው ሞቱ ይላል መቃብር እንዴ በ15 ዓመት ዶክተር መሆን ይቻላል ማለት ነው እያለ ሰውዬው የጎበኘ ጥያቄ ነው ጭንቅላት ላይ እያለ ያለ በ2 ዓመቱ በ3 ዓመቱ ባለ ዲግሪ ሆኖ በ5 ዓመቱ ሞተ ይላል መቃብር መጨረሻ ላይ ጥያቄ ያለው ፕሮፌሰር ብሎ ሲለው ሰውዬው እኔ ምንም ሰው እንዴት በ12 ዓመቱ ፕሮፌሰር ይሆናል? እንዴት በ5 ዓመቱ ዲግሪ የያዘ አካል ይሆናል? አልገባኝም ብሎ ሲለው እኛ ሀገር እድሜ የሚቆጠረው ለግል የኖርክበት ሳይሆን ለማህበረሰብ የኖርክበት ጊዜ አንስቶ የኖርካት ጊዜ እድሜ ነው የሚቆጠረው። ስለዚህ ፕሮፌሰሩ 40 ዓመት ኖረ ማለት ለግሉ ኖረ አንቆጥሩ። ከ40 ዓመት በኋላ 5 ዓመት ሆነ ለማህበረሰብ ኖረ ያችን እድሜ ያስንተን ነው ኖረ የሚል ምላሽ ሰጠ። በጣም ተገረመና እኔ ታዲያ በሞት አሁን ምልክቱኝ ነው ሲለው እንደተወለዱ ሞት ብለን ጽፍልሃል እና ትልቅ ነገር ነው ብላችሁ አሁን ሰው ለሚኖርበት ማህበረሰብ ለሚኖርበት አካባቢ ለሚኖርበት ከተማ የሚሆን የትኛው ቦታ ለሀገር እንደዚህ በድፍረት ምንም ሳይኖረው በተነሳሽነት በቃ እንችላለን ብሎ መምጣት በጣም ትልቅነት ነው። እንደነሱ ሌሎቻችንም በዚህ ልክ የሚሰሩ አሉ። ነገር ግን ብዛት ያለው ኃይል ከነዚህ አሁን ከተነሱ ወጣቶች ልምድ ወስደን በደንብ የምንተጋገዝበት ነገር መፍጠር አለብን የሚል ሀሳብ ለመጨመር ነው። ሁለተኛ በጣም የሚያስደስተኝ ነገር ሀሳብ ሲነሱ ብዙ ጊዜ እዚህ ከተማ ክበባቶች ይደራጃሉ፣ ትልጥረው ዘርፍ ላይ ይደራጃሉ። ደስ ያለ ነገር በበጎ ፈቃድ ማህበር እንደተባለው ስቤት ታላላች ሲነሱ ነበሩ። በርካታ በጎ ፈቃደኛ ማህበር መስርተናል፣ እውቅና ሰጥተናል። እኔ በጣም ደስ ያለ ነገር ጉድለትን ለይቶ ነው የሚታወቅ። በጣም ደስ እዚህ ከተማ የሚያስፈልገን ስብዕና መገንባት ላይ ስብዕና መገንባት አለበት፣ ማገዝ አለበት። የሰው ልጅ ከአስተሳሰብ ነው የሚጀምረው። አስተሳሰብ ነው ሁሉ ነገር መሰረት የሚመጣበት ማህበሩ በጣም ትልቅ ነው፣ የሚያስጌድ ነው፣ ነገር መተጋገዝ የሚጠይቅ ነው። እውነትም ትልቅ አቅም ነው። እንደየ ጽሕፈት ቤትን ባይዞ ሊያግዘን የሚችል እንተጋገዝ የምንችልበት ቴንሽን የፈጠረ ነው ማለት ነው። ስለዚህ በደንብ ሀሳቡ ታስቦበት ታቅዶበት የመጣ ነውና እንደተባለው ቅድም መተጋገዙ ባለን አቅም መተጋገዝ ሲባል ብዙ ጊዜ ፋይናንሻል ብቻ ተብሎ ይታሰባል። ነገር ግን ሰው ያለውን እውቀት ጠጋ ብሎ ባለው ነገር ማገዝ ለማህበሩ አንድ ጠቀም እና እሱ በደንብ ማድረግ ያስፈልጋል። እኔ በእርግጠኝነት ዛሬ ሁላችንም አባል ነን። ይህ ነው አባል የምታሳው ዛሬ አባል ነው። እነምነትም አባል መውሰድ ያለባቸው ዛሬ በጣም ካሉ አባል ነው። አቴንዳንስ ወስዳችሁ ማስገባት ያስፈልጋል። የክብር አባል መሆን ያለብን እድሜ ገደቡ ካለው የክብር አባላቶችን ማስገባት ነው። ቀጥተኛ አባል መሆን ያለብን ቀጥተኛ ወዲያው እዛ ብነሱ በተረፈ ብዙ አለበታ ሰዓት ውስጥ መስራት አለብን። ከዚህ በኋላ በተግባር መገለጥ አለብን። ዛሬ መስራት አድርገናል። ቅድም እንደተባለው ብዙ እውቅና መሰረት አለበት። እውቅና የሚሰጠው በተግባር እውቅና የሚሰጠው በተግባር እንዲህ በመድረክ ብቻ ነው። ስለዚህ ነገ ያቀዳቸዋቸው ጉዳዮች አሉ። ቅድም የሰማናቸው ከእኛ ጋር ተቀናይተን ትንሽም ትሁን ትልቅ ምንም ትሁን ያለችን ትሪት ነገር ለቃቅመን እንዲሆን በተለይ አመቺ ነገር አለ። አሁን የቅረብ ደግሞ በፈቃድ ሰፊ ስራ ይሰራ ነው። እንደ ጽሕፈት ቤት በጋራ ተቀናይተን እየሰራ ነው። ስለዚህ በክንፍም በኩል በሌሎችም ተቋማት በኩል የምንተጋገዙ ነገር ተጋግዘን ይሄ ማህበር ከዚህ በኋላ በዚያ 15 ቀን ውስጥ በዚያ 10 ቀን ውስጥ በተግባር ተገልጦ ቅድም ሲል እንደነበረው ሚዲያ ላይ ሽፋን የሚሰጥበት ነገር መፈጠር መቻል አለበት።
ከማህበረሰቡ ጋር ተቀላቅሎ እየሰራ ያለበትን ነገር አሳይቶ መሄድ አለበት የሚለው እሺ አመሰግናለሁ። ወንድሙ ብሩ ያው ጥሪ ተደርጎልኛል። በአስገዳጅ ሁኔታ በሰዓቱ ባለመምጣት ክበቡን ወይም ማህበሩን ይቅርታ መጠየቅ እፈልጋለሁ። ሌላው እዚህ ዝግጅት ላይ ተገኝቶ አንድ ሀሳብ ሳይሰጥ መውጣት ጥሩ ሆኖ ስላልታየኝ ሀሳብ ለመስጠት ነው። ያው የሩቅ ጉዞ በአንድ እርምጃ ነው የሚጀመረው። በደንብ ማወቅ ያለብን የሰው መብዛትና ያለ መብዛት ሳይሆን ባለው ሰው በሁለትና በሶስት ሰው ወይም በአንድ ሰው የተጸነሰ ሀሳብ እንዲህ ትውልድን ሊያንጽ የሚችል እንደሆነ ከብዙ ተሞክሮዎች ማየት ይቻላል ማለት ነው። አሁን ይሄ ያው ከስሙ ጋር ስናየው ልክ ወንድሜ ጥሩ ነው እንግዳም ነገር ነው። ዝም ብሎ አይደለም የሚመስለኝ፣ ብዙ ታስቦበት ያው በልቦና በአእምሮ ተጸንሶ የመጣ አስተሳሰብ ነው። ወቅቱም የጠበቀ ነው። እንግዳም ነው የሚል ነገር ነው ያለኝ። ይህን ሊያደርግ የሚችለው መነሻው የራስ ህይወት ልምምድ እንደሆነ በደንብ ይታያል። ብዙ ጊዜ ከህይወት ልምምድ የሚጀምሩ የሚጸንሱ ሀሳቦችና የሚራመዱ ተግባሮች ግባቸው የተሳካ እንደሚሆን ምንም አይጠረጠርምና ከህይወት ከልምምድ የመጣ በመሆኑ ጥሩ ደረጃ ይደርሳል የሚል ነገር ነው ያለው። ሌላው ምንድነው? ምክር ሀሳብ ነው። ምክር ሀሳብ እኔ ለክበቡ ለማህበሩ የምመክረው አንድ ማህበር ብቁ ጠንካራ ተራማጅ ሊሆን የሚችለው መጀመሪያ በመሪዎቹና በአባላቱ ጥንካሬ። እዚህ ጋር ምንድነው አንዳንድ ጊዜ የሆነ ነገር እንጀምርና ዘግሬት ኤክስፔክታንሲ ይኖራል። መጠበቅ ይህ ነገር ካደረኩ በኋላ ይሄ መንገድ አልጋ ባልጋ ይሆናል የሚል እምነት ይኖራል። ምክንያቱም በእንደዚህ አይነት ማህበር ማደራጀት ውስጥ ከልጅነታችን ጀምሮን ያለፍንበት ስለሆነ፣ ግን ማህበሩን ጠንካራ ሊያደርገው የሚችለው 5 ቢሆን 10 በውስጡ ያሉት አባላቶች ጥንካሬ ነው። ስለዚህ ይህ ስለሆነ ከመጠበቅ ይልቅ ራሳችን ወይዎችን መንገዶችን በመፍጠርና ያን ነገር በመጠቀም የምናደርገው ነገር ትልቅ ነገር ስለሆነ ነው። ሌላው ደግሞ ያው ምክር ሀሳብ የምመክረው እኔ ለአመራሩ አመራር ሳይወጣ ሳይወርድ እንደዚህ ያለ ማህበር ሲመጣለት ትልቅ እድል እንደሆነ ማሰብ ይገባዋል። ምክንያቱም ትውልድ ማነጽ ማለት ቀላል ነገር አለ። የተቃና ትውልድ የተሰሩ ስራዎችን የሚንከባከብ ተስፈኛ አገር ለመረከብ ዝግጁ የሆነ አልባሌ ቦታ የማይውል እንዲህ ያለ ማህበር ወይም ደግሞ ይህን የሚያንጽ አካል ሲመጣ ቀላል ስላልሆነ እናንተም ድጋፋችሁ በተለያየ መንገድ በርትቶ ሊቀጥል ይገባል። ብዙ ጊዜ ማህበረቶች ይመሰረታሉ። ከተመሰረቱ በኋላ ከዓላማቸውና ምግባቸው ሳይደርሱ የሚቀጩት የድጋፍና ክትትል ማነስ ነው። በአጋጣሚ ሆኖ በአሁኑ ሰዓት ያለው መንግስት ራሱም ወጣት ነው፣ በአስተሳሰብ ደረጃ ወጣት ነው። ወጣትን ደግሞ ለማቀፍ ብዙ የሚቸግረው አይደለምና በመቀራረብ ብዙ ስራ መስራት ይቻላል። ሌላው ለአባላቱ የሚመክረው ሀሳብ ምክር ምንድነው? ቅድም ነካክቼዋለሁ። ወርሃዊ መዋጮን ያለመሰላቸት ማውጣት፣ ማህበሩን መደጎም፣ ለማህበሩ ህግና ደንቦች መመሪያዎች ተገዢ መሆን። ስለዚህ ይሄ ማህበር የሚመሩት በአጋጣሚ የሆኑ ሰዎች ሊሆኑ ይችላሉ። ከሆነ ጠቅላላ ጉባኤ በኋላ የተቃና ወጣት እያስቃጠለው ይሄዳል ማለት ነው። ስለዚህ ዲሞክራሲያዊ የስልጣንና የአመራር ሽግግርን በዚሁ ልምምድ እየተደረገበት ስለሚሄድ በዚህ መልኩ መቀጠል አለብን። ማህበረሰቡም ደግሞ መደገፍ አለብን። ማህበረሰቡ የራሱ ልጅ የራሱ ወጣት ነው እየታነጸ የሚሄደው፣ መጋገሩ የሚረከብ ነው፣ እውቀት ውስጥ የማይገባ ነው።
ልማትን የሚንከባከብ በቀላሉ በአካባቢ የተሰሩ ልማቶችን የሚንከባከብ በሰው በተለይ ደግሞ በሰው አይምሮ ላይ ትልቅ ስራ ሊሰራ የሚችል ማህበር ስለሆነ ህብረተሰቡ በገንዘብ በተለያዩ ነገሮች በማቴሪያል የመሳሰሉ ነገሮች ቢሮ ሊያስፈልጋቸው ይችላል፣ ያስፈልጋቸዋል ደግሞ። ስለዚህ ቢሮ መሰብሰቢያ አዳራሽ ሲፈልጉ መሰብሰቢያ አዳራሽ መንግስት የማይችል ከሆነ ህብረተሰቡን በዚህ መልኩ እየተንከባከበ ቢሄድ ይሄ ማህበር ትልቅ ቦታ ይደርሳል የሚል ነገር ነው ያለ። እኛም እንደ ጉራጌ ደራሲያን ማህበር በተሻለ መጠን ከጎናቸው በምክር በተለያየ ነገር ከጎናቸው እንደምንቆም ቃል እገባለሁ። አመሰግናለሁ። እሺ፣ አመሰግናለሁ። አሁን መድረክ ላይ ያለው ታዳሚ ነኝ። አማኑኤል እባላለሁ። የኤሌክትሪክ ወጣቶች ማህበር ፕሬዚዳንት እና የአዲስ ተስፋ በጎ አድራጎት ክበብ ሰብሳቢና መስራች ነኝ። እኔ ብዙ ነገር ለመናገር አይደለም፣ አንድ አጭር ነገር ለመናገር ያክል ነው። ወልቂጤ ከተማ የስብዕና ልማትና የጥበብ ማህበር እነሆ ዛሬ ተመስርቷል። ከዚህ በኋላ ምን ይሰበራል የሚባለው ነገር አልፐርሰናል እንደግል አማኑኤል እንደግል የሰራ ያለው ነገር ይኖራል። እምነት አካሉ እንደዚህ የሰራች ያላች ነገር ይኖራል። ግን ደግሞ አሁን ባለንበት ደረጃ በወልቂጤ ከተማ ወጣቶችና ስፖርት ስር በርካታ ክበባቶችና በርካታ ማህበሮች አሉ። በጋራ የምንሰራቸው እንደ ክረምት በጎ ፍቃድ እንደ በጎ ፍቃድ ደግሞ ብዙ ስራዎች አሉ። አሁን የእናንተ ወጣት ለየት የሚያደርገው የጥበብ የሚለው ነገር ለየት ያደርገዋል። ከተማ ላይ አሁን የጥበብ ማህበር ምናልባት ተስፋፋና ራሱ አሁን በደረጃ ነውና የጥበብ ማህበር ተመስርቷል። እምነት የተሻለ ኤክስፔሪንስ አለ፣ የተሻለ ደረጃ አለ። ከወጣትና ስፖርት ጋር በጋራ በመሆን ለእኛ ልጆች ራሱ ትልቅ ድል የተፈጠረላቸው ብዬ ማስብ አዘቀበል በትንሹ እያወራን በቃ አንተ የሰራውን እንደ ከተማ እንደ ሀገር የሰራውን ነገር እንደ ከተማ እኛ ጀምረናል ብዬ ነበረ። ኦልሬዲ ጀምረናል፣ ግን በጎ ፍቃዱ ላይ በጣም ፎከስ አድርገን የምንሰራው። ከዛ ባለፈ ግን ስብዕና የሚለው ነገር ለየት ያለውን መልስ ይወስዳል፣ ለየት ያለ ነገር ይወስዳል። ኪነ ጥበብ ላይ ያሉ ልጆች መውጣት ይፈልጋሉ፣ ለቦታ ላይ መድረስ ይፈልጋሉ እና እነሱ ልጆች ሰሌክት አድርጎ ሰፖርት ማድረግ ቀደም ፍቅሬ የተናገረው ነበረ። የገንዘብ ብቻ አይደለም፣ ልምድን ማካፈል ኤክስፔሪንስ ሼር ማድረግ ራሱ በጣም ትልቅ ነገር ነው። በበጎ ፍቃድ ከ9 ዓመት በላይ ነው የቆየሁት። ከኔ በላይ ደግሞ እናማገኝ እናንተ በዚህ ከተማ ላይ ትልቅ ነገር አድርጋችኋል ብዬ አስባለሁ። አሁን ወንድሜ የተናገረው ነበረ። አምና ላይ የእነሱ ማህበር ተመስርቶ በዚህ ዓመት ውስጥ ትልቅ ስራ ሰርቷል። ጉራጌ ዞን ደራሲያን ማህበር ሲመሰረት አጋጣሚ ነበርኩኝና እዛ ቦታ ላይ እኛ የራሳችንን ድርሻ አሳርፈናል። አሁን ደግሞ እዚህ የወልቂጤ ከተማ የስብዕና ልማትና የጥበብ ማህበር ላይ የራሳችን ድርሻ እናደርጋለን። በጋራ የምንሄድባቸው ነገሮች ስኬታማ ከመሆን አንፃር በጣም ትልቁ ድርሻ ይወስዳሉ ብዬ አስባለሁ። የምንሰራቸው በጎ ፍቃድ ስራዎች ላይ እንደ ክረምተኛው 17 በጎ ፍቃድ ፓኬጆች ይዘን የምንንቀሳቀሰው በርካታ የሚባሉትን ለምገሳ ቤት መስራት ምናምን እየሰራ ስብዕና ስልጠና ከተባለ በዚህ ክረምት በተቻለ የስብዕና ግንባታ ስልጠና ወስደናል። እነዚህ ነገሮች ደግሞ ከወጣቶችና ትምህርት ጋር በጋራ ስንሆን ነገ የተሻለ ነገር እንደሚሆን አልጠራጠርም። ለአብዛኛው ሰው እዚህ ጋር ያለው ባይሊደር ክፍል ስላለ ባይሊደር ስለሆነ ሁሉም ሰው የመንበር የሚሆን 30 ብር 40 50 ብር ትልቅ ነገር ነው ለማህበር። ይህ ነገር የዚህ ማህበር አባል መሆን እኔ የሌላ ማህበር ፕሬዚዳንት ሆኖ የዚህ ማህበር አባል መሆን ይችላል። አንተ የኔ ማህበር አባል ስለሆንክ ማለት እንደወጣ። ስለዚህ እኔ ጋር ያለው 30 ወጣት አለ ኪነት በሚሰራ እነሱ የዚህ ማህበር አባል ናቸው። በጋራ ሆነ የተሻለውን ነገር ለመስራት ከአማኑኤል ጋር አስፐርሰናሊ ነገር ብዙ ነገር ስለምሰራ ከኛ አካባቢ ጋር ብዙ ነገር ስለምሰራ እምነትን እኔ ዛሬ በማወቅ ቢያንስ ኪነት ላይ ተስፋ እንዳልቆርጥ ያደረገኝ ነገር አለ። ብዙ ነገሮች ተስፋ እንዳያስቆርጥ ወደማስገባ አልገባ ጋር እንደተነገረው ግን በሚመች ሰዓት በማይመች ሁኔታ ውስጥ መሆናችሁ ትልቅ ደረጃ ላይ በጋራ ከመድረስ አልጠራጠርም። አመሰግናለሁ። ይበቃናል ወይስ ተጨማሪ ማስታወቂያ ሲሰጥ? አመሰግናለሁ። የኮማንደር ሲሰጥ ይሄ
ማህበር ሲጀመር መጀመሪያ አካባቢ ላይ ከእነሱ ጋር አብሬ ስለምውል መጀመሪያ ጀምሮ ሀሳባቸው እየተረዳሁ ነው የወጣሁት። ጥሩነቱ ይህን ማህበር የመሰረቱ ልጆች ምንም እንኳን ወይ ልጆቼ ወይም ደግሞ በጣም ታናናሾቼ ሊሆኑ እንደሚችሉ ገምታለሁ። ግን በዛ ናቸው በግል እስከማውቃቸው ድረስ ውሃውንም እሳቱንም እያዩ የመጡ ናቸው ወደዚህ ደረጃ። ስለዚህ ከህይወት ልምዳቸው የትኛው ጠቃሚ ነው የትኛው ጎጂ ነው የሚለውን ነገር በደንብ ጠንቅቀው የሚያውቁ ልጆች ናቸው። ግን እኔ አደራ የምለው ምንድን ነው ይሄ ማህበር ሲመሰረት አለው ከጎናቸውና የሚጠቅምና የማይጠቅመውን ነገር ባለኝበት በዚህ ያረዳት ትክክል የምለው ትክክል ነው አትሉበት፣ ትክክል ያልሆነው ነገር አድርጉ እያልኩ በተቻለ መጠን ወደዚህ እንዲመጣ ለማድረግ በግል የማደርጋቸው ጥረቶች አሉ። ልጆቼ ብዙ ውስጥ እንዲሳተፉ አድርጌያለሁ። የመልካምነት የመልካም ስነ ምግባር ባለቤትነት መሆን በመጀመሪያ ደረጃ ጠቃሚ የሚሆነው ለራሱ ለግለሰቡ ስለሆነ በዛ አግባብ እንዲቀጥሉ ሌሎችንም ሰዎች የጋበዝንበት አግባብ አለ። ስለዚህ አሁን ይህ ምንድን ነው አንድ ጊዜ የሆነ ስልጠና ላይ ተሳትፎ ያየሁት የሆነ 1000 የሚሆኑ ኩራቤቶች ትልቅ ተራራ ለመውጣት ተሰባሰቡ ይላል እና ተራራው በጣም ግዙፍ በመሆኑ ቀና ብለው ሲያዩት እና ጩኸቱ ሲበረክት 500ዎቹ እንደውም አልጀመሩም ተራራው መውጣት ማለት 500 ሲጀምሩ የቀሩት 500ዎቹም ውድቀታቸው ላይ ጮሁ ነበር ይላልና ዙሪያ ገባው በውድቀታቸው ላይ ጮሁ ነበር። በኋላ እየወጡ የተወሰነ እየወጡ እየተንጠባጠቡ አንዱ ብቻ ነው የተራራው ጫፍ የደረሰው የሚለውና በኋላ ከስኬት በኋላ ብዙ ሰው ይወረዳል፣ ለማድነቅ ይመጣል። ብዙ ነገሮች አሉና ጋዜጠኞች ተሰብስበው ምንድን ነው ይህ ሁሉ ከ1000 ውስጥ የሁሉ ሲጠባጠብ አንተ ብቻ የተራራውን ጫፍ ያየኸው ብለው ሲጠይቁ አልሰማም ማለት ደንቆሮ ነኝ ያለ ስላልሰማው ይወጣውታል። ይህ ማህበር ሲመሰረት በጥሩ ነገር በመጥፎም ነገር ይህን ወደዚህ ሲመጣ ብዙ ሰዎች ምንድነው እና ብለው ጠይቀው ከአማካሪ ሰዎች ውስጥ ብዙዎቹም ኢንተረስቲንግ አለ እነዚህ ነገር መስማት የለበትም የመንግስት አካል ይህንን የጀመራችሁት እናንተ ማድመጥ የለባችሁም። ልክ እንደዛች እንደምትባይፋ አንድም ሰው ቢሆን ስኬታማ ማድረግ አለበት ወጥቶ ማለት ነው ይህንን ነገር። ስለዚህ በመጀመሪያ ደረጃ የርዕሱ እንደምናየው የስብዕና እና ልማት የጥበብ ማህበር ነው የሚለው በጣም ቃላቱ እንደምናየው ቀላል ነገር አይደለም። ስብዕና ሊገነባ የሚችለው በጣም ረጅም ጊዜ ፈጅቶ ነው አንድ ሌሊት ተገንብቶ የሚያደርግ። አሁን እዚህ ከተማ ላይ የሚታየው ነገር ምንድን ነው? አጋጣሚ ሆኖ ያለፉት ግማሽ የሚኖሩበት ከተማ በጣም ወርስ እየሆኑ የመጡ ነገሮች አሉ። ወጣቱ ላይ የምናየው አንደኛ በጣም በሱስ የተጠመደ ወጣት ነው ያለው። ይህ ወጣት ከዚህ ከሚጎዳው ባህሪያቶች ለማውጣት ይሄ ማህበር ራሱ ጭምር ራሱ የማህበሩ አባላትን ጭምር አይከን መሆን አለባቸው። ለእነዚህ ነገሮች ራስ እያላቸው ሌላ ማስተማር አልችልም። መጥፎ ነገር እስከሆነ ድረስ መታረም አለበት፣ እሱ መታረም አለበት። ሁለተኛ ነገር ደግሞ እዚህ ከተማ ላይ የሚታየው እያንዳንዱ ሰው እኮ ቄስ ከሆነ መቀደስ አለበት። ኢማም ከሆነ የቁርአን ማስተማር ምናምን የሚባል ነገር አለ። ፖለቲከኛው ከሆነ የፖለቲካውን ስራ መስራት አለበት። ነጋዴ ከሆነ መነገድ አለበት። አሁን እዚህ ከተማ ላይ የሚታየው ወጣት ሁሉ ነገር ላይ አድራጊ ፈጣሪ አድርጎ ራሱን ያስቀምጣል። ፐርሰናል ሲታይ ግን የዛ ብቃት አለው ወይ ተብሎ ሲባል አይመስለኝም። እና በጣም ሾርት ከት የለመዱ ይሄ የናቹራል ሪሶርስን የከተማው የመንግስትን የህዝብን ጥቅም የሆኑ ነገሮችን አላግባብ የመጠቀምን ባህል ያላደረ ወጣት ነው። መልፋት አለበት። እኛ ተመርቀን ስራ በምንሰራበት ጊዜ 6-7 ዓመት ይብን ለጎናችን ፍራሽ ሳይኖረን ህዝቡን ያገለግል ነው እና አሁን ባለው ነገር ግን መራቆት በቃ ማራቆት ሁሉ ጥቅማ ጥቅሞች በማስፈራራት ምናምን የምናየው ማለት ነው። እናንተ መንግስት ተጠሪዎች ታውቁታላችሁ የወጣቱ ባህሪ አሁን ባለው ነገር። አሁን እዚህ ከተማ ላይ ራሱ ያለው የሶሻል ሚዲያው መራቆት የምታይ ለህዝብ በማሰብ የመጣ አይመስለኝም።
እና እንደነዚህ አይነት ነገሮች ላይ የተሳተፈ ወጣት በቃ አንድ ዘር ሲተክለው መጀመሪያ መሬት ውስጥ ነው አይታይም። ዘሩ ሲተከል ከዛ በኋላ ፌቨሬብል ኮንዲሽን ሲመቸው ይበቅላል። 2-3 ቅጠል ይኖራል። እያደገ መጥቶ ሌሎች የሚተርፍ ዘር የሚያፈራው እንደዛ ነው። የሰው ልጅም እንደዛ ነው። በዛ ስቴፕ ማለፍ አለባቸው፣ መልፋት አለባቸው። የራሳቸውን እውቀት መጠቀም አለባቸው። በስነ ምግባር መታነጽ አለባቸው። የራሳቸውን ሚና መማር ካለበት ትምህርቱ ላይ ፎከስ አድርጎ መማር አለበት። መስራት ካለበት መስራት አለበት እና እናንተም እንደ መንግስት ኃላፊነት ባላችሁበት ጊዜ ቀጥሎም እናንተ ተክቶ የሚመጣ አካል ሊኖር ይችላል። እነዚህ ወጣቶች ራሳቸውን ችለው የሚመጡበት መንገድ መመቻቸት አለበት። ብዙ ነገሮች ይባላሉ። አሁን ለምሳሌ የሀገራችን በጦርነት ማሳለፎቻቸው በርካታ ዘመናት የኢትዮጵያ መንግስት ከእንግሊዝ መንግስት የጦር መሳሪያ ድጋፍ በሚጠይቁበት ጊዜ ሀገሪቷ ራሷን ማታድንበት መጠን የሰጡበት አግባብ አለ እና ከዛ በወቅቱ በነበሩት መሪዎች መሳሪያ ከመደገፉ ይልቅ አሰራር ማስተማር የሚባል ነገር አሁን ውሎ አበል ምናምን አለ። ትልቁ ነገር ይህ ወጣት ራሱ የሚችልበት መንገድ በእውቀትም በስነ ምግባር በሌሎች ነገሮች እንደ ግባት ትንሽ የሆኑ ግባቶች ለዛ መንገድ ማመቻቸት እንጂ የዘረፈ እንዲበላ ምክንያት መሆን የለበትም። ይህ ማህበር የራሱን ድርሻ መወጣት አለበት የሚል ነገር አለ። በቃ የተሻለ ወጣት በልፋት በድካም ራሱን አቁሞ ለሌላው የሚተርፍ ወጣት ከመፍጠር አንጻር ማህበሩ ጥሩ ነገር ይሰራል የሚል ነገር አለ። የጥበብ ማለ ከዚህ ከኪነ ጥበብ አንጻር ራሱ አስተዋጽኦ አለው። በስፖርት በመሳሰሉት የተጎዱ ወገኖቻችንን ዝም ብሎ በሳህን ምግብ መስጠት ሳይሆን በምን አግባብ ነው ራሳቸውን ችለው ቢያንስ እናት ባልቴት እንኳን ብትሆን መፍተል ትችላለች አለ። ከዛ ለእሷ እንጀራ በእኔ እምነት ለእሷ እንጀራ የምሳ ብቻ በማቅረብና ከዛናቷን ከማድረግ ይልቅ ጥጥና ይዘት ገዝቶ ለመስጠት ይህ ማህበር የሚችልበት አቅም ካለው ከሌሎች ማህበሮች ጋር ከመንግስት ጋር በመቀናጀት ያንን ይሰራል የሚል ነገር አለ። ግን ይህ ከተቀመጠው ርዕስና ከተሰባሰበው ነገር አንጻር አሁንም ሳየው ሰው በጣም ትንሽ ነው እንዳልኩት የሚጎለብት ስለሆነ ለወደፊቱ በመንግስት ደረጃ ድጋፍ እየተደረገለት ይህንን ማህበር የሚያግዙ ወደዚህ ሊሳተፉ ሰዎች እያደጉ ይመጣሉ የሚል ነገር አለ። ዛሬ ትንሽ ስለሆነ ውጤታማ አንሆንም፣ ስኬት ላይ አንደርስም የሚል ስጋት የለም። ይሄ ቁርጠኛ ከሆነ እያንዳንዳችን በስራችን 10-15 ሰው አምጥተን አዳራሹ ከዚህ በላይ በማይችልበት ሁኔታ ሰዎች ይመጣሉ የሚል ሙሉ ተስፋ አለ። ቀጥሉ፣ በዚሁ በርቱ። መንግስትን አካል የሆናችሁ ያው አውቃለሁ እናንተ እንደምታግዟቸው ከባነር ሳይቀር መንግስት እያገዛቸው እንደሆነ አውቃለሁ። ነገ የተሻለ ትውልድና የተሻለ ወጣት ለመፍጠር ዛሬ የተጀመረው ምስረታ ዛሬ የተጀመረው ጉዞ ውጤታማ ሆኖ የማየት ተስፋ አለ። አመሰግናለሁ። እሺ፣ አመሰግናለሁ። በድጋሚ የሁላችሁም ሀሳብ በጣም ገንቢ እንድንጠነክር የሚያደርገን በተቻለ መጠን ወደፊት በመገስገስ ለዚህ ወጣት ለዚህ ማህበረሰብ መድረስ እንዳለብን ስራችንም ከከተማ አልፎ ወደ ዞን ከዞንም አልፎ ወደ ክልል ከክልል አልፎ ወደ ሀገር አቀፍ ከሀገር አቀፍ አልፎ ከዛ ወደ ከፍ እንደሚል ዓላማችን በጣም ትልቅ ነው። እናንተ ዛሬ የሰጣችሁን ግብዓት በሙሉ በመውሰድ ወደፊት የተሻለ ስራ እንሰራለን። ሁላችሁም ለሰጣችሁት ላነሳችሁት ሀሳብ እናመሰግናለን። ክብረት ይስጥልን። እናመሰግናለን። ሁላችሁም የሰጣችሁት ሀሳቦች ለማህበር መቋቋም ትልቅ አቅም ስንቅ ነው። ድርቶች አካላቶች ባይዲፖት እዚህ ሀሳብ ውስጥ እዚህ ተግባር ውስጥ ሂደቱን ግንብ ጠንቅቀው የሚያውቁ መደገፍ የሚችሉ ማገዝ የሚችሉ በሀሳቡ በሰው ኃይል በእውቀት መደገፍ የሚችሉ ሰዎች ናቸው። ሀሳብ ሰጡት። ሌሎቻችን ሀሳብ ብሏቸው ሀሳቦች ሌላ የተገለጸ ሁላቸው ከልብ እናመስገን ያስፈልጋል። ከዛ ውጭ አደረጃጀቱ ስናይ
ከመሆኑ ጋር ተያይዞ መደራጀት ያለባቸው በሰው ኃይል መጀመሪያ የሰው ኃይል ይቀርናል። የስራ ድርሻ ሰብሳቢ፣ ኃላፊ፣ አደረጃጀት ሲስተሞች እንዳልቆ የሚያደርጉ ማደራጀት ያስፈልጋል። የስራ ክፍፍል መኖር አለበት። በዛ ሲስተም ውስጥ አሁን እዚህ ውስጥ ያለን አካላቶች በማህበር በፌዴሬሽን በወጣት ተቋምም ያለን አካላት መሆናችን ተያይዞ እዚህ ጋር ቶሎ ገዛ በደንብ ያስፈልጋል። መመሪያ ደንቦች በደንብ መደራጀት መቻል ያለባቸው። ያን መመሪያ ደንብ ደግሞ ሁሉም ሊመጣ የሚችል አካል ማወቅና መረዳት መገንዘብ ያስፈልጋል። ከዛ ውጭ ዓላማውን በደንብ የስብዕና ልማት ነው። እድሜ ገደብ የለም። ወጣት ብቻ የዘጋው ነገር ነው። ስለዚህ ሁሉንም አካል ሊያሳትፍ የሚችል መልካምነትን ሊያሳስብ የሚችል አሻግሮ ሊያይ ቅርጽ ያለው ወጣት ይሄ ወጣ ገባ የሚል የተለያየ ፍላጎት ያለው ሆኖ ሲሆን ወጣታችን ብናመጣው ብናቀረው በትክክለኛው መስመር ጤነኛ በሆነ አስተሳሰብ ሀገርን ሊገነባ ከተማችንን ሊያሻግር የሚችሉ አስተሳሰቦች ሊያፈቅ የሚችሉ ማህበር ከመሆኑ ጋር ተያይዞ በደንብ አመንበት ተረድተነው ካገዝን ከደገፍን ወደ በደንብ መውጣት የሚችል ማህበር ነው። ልጆቹ በተለያየ መልኩ በተለያየ መልኩ ተፈትነው ያለፉ ሁሉም ነገር ነክተው ያዩ ከመሆናቸው ጋር ተያይዞ ጸንተው የገቡበት ዓላማቸው ከፍ አድርገው ያዩበት ከመሆኑ ጋር ተያይዞ መታገዝ በደንብ አለበት። ሁላችንም በድርሻችን ባለን ነገር በምንሰራ ተባለ ምናልባት አንዳንዴ አመራር በሁሉም ቦታ ላይ ሊገኝ ይችላል። ተግባር ቅርጽ ያዝና በሀሳብ ላይ ያደግፉ ሲስተሞች መንገዶች አሳይቶ ሊቸግሩ የሚችሉ ነገሮች ጋር እገዛ ሊፈልግ ሲችል እና በተለያየ ቦታ ከተወጠረ ችግር ነገር አሁን በሁሉም መልኩ ከቶፊቅ በተለያየ መልኩ እናልፋለን። መስተካከል ያለባቸው መቆም ያለበት መደገፍ ያለብን ነገሮች እየተናገርን ያለባቸው ነገሮች ስላሉ ቀጣይ በዛ ልክ መመሪያና ደንብ ኖሮት አግዘን ወጣት ማህበርን ወጣት ፌዴሬሽን በደንብ ጠጋ ብለን የማህበሩ አንድ አመራር አካል ነው ማለት ነው። በሁለት እግሩ በደንብ ማቆም መቻል ያለብን የሚሆን ነገር መያዝና መውሰድ ያስፈልጋል። ራዕይ ተረድተን ዓላማውን ከገባን ወጣታችን ከተለያየ ቦታ ተበትኖ ያለ ከመሆኑ ጋር ተያይዞ ፍላጎቱን ቅድም ሲገለጽና በተለያየ አቋራጭ መንገዶች የተለመደ ነገር ስለሆነ የስብዕና ልማት ግንባታው ትልቅ ትርጉም ያለው ስለዚህ እሱ ላይ ማገዝና መደገፍ መቻል ያለብን የሚሆን ነገር መውሰድ ነው። በዛም ልክ ቅንጅት ስራ ላይ ያስፈልጋል። ቅንጅት ከሌለ ተግባር ይተባተባል። አሁን ዓላማው ሰፊ ነው ብለን በውስጡ ልማት የስብዕና ልማት ግንባታ ብቻ ሳይሆን የጥበብ ስራዎች ስላሉበት ጥበብን አክቦ መያዝ ነው። ስለዚህ ወጣቱ በዚህ ደግሞ ቅርብ ከመሆኑ ጋር ተያይዞ ማገዝ የተናገረ ሁላችን ሀሳብ ሲደረግ ማገዝ ከመሆኑ ጋር ተያይዞ የሚመለከታቸው አካላት ማህበረሰብ፣ ፌዴሬሽን፣ ሌሎቻችንም ወጣቱን ስብሰባ ባደረግን ወደዚህ አንድ ፕሮግራም አዘጋጅተን ግልጽ ሆኖ ሲስተም ተነግሮት አድርጋችሁ ተነግሮት ዓላማው ተነግሮት መሰራት መቻል አለበት። ምናልባት በተለያየ መልኩ ጥሪ ደርሶ ጥሪ ሳይደርስ የሚጣወጣት አለ። አሁንም በጥሪ የሚጣወጣት አለ። ፍላጎት ነች ጋር መሳተፍ አለብኝ፣ ማገልገል አለብኝ፣ መደገፍ አለብኝ የሚለው ስለተረዳ የሚቀጥሉበት ይዞ ሌሎቹም በዚህ በትክክለኛ መንገድ ቀርተን ቢሆን በእርግጠኝነት ቁጥሩ አያንስም ነበር የሚለው ነገር ላይ እረዳለሁ። በጣም በርካታ ወጣቶች አሉ እጃችን ላይ አሉ። ምናልባት የቅንጅቱ ሂደት ጋር እንድታይ ስለፈለግ ነው የሚመለከታቸው ወረዶች ለማህበሩ በተዋዋጭ ማለት ነው። ከዛ ውጪ በደንብ መያዝ ያለበት የሚዲያው ስራ ላይ ወቅቱ ሚዲያ ነው። ሚዲያ አቅም ነው። ማህበሩ ላይ ያሉ አመራሮች ስለ ሚዲያ ግን ጉልበቱና ወቅቱ የእሱ እንደሆነ መረዳት ያውቃሉ። ይጠቀሙትን በአግባቡ
ይህንን አባል ወደ አንድ ፕላትፎርም ማምጣት ያስፈልጋል። አንድ ግሩፕ ክሬት ተደርጎ የቴሌግራም ግሩፕ ወይም የዋትሳፕ ግሩፕ ተከፍቶ አባል የሆኑ አባላት ሁሉ እዛ ውስጥ በደንብ ማስገባት ያስፈልጋል። ካስገባን በኋላ ኢዚ ሆኑ ለጥፍ ይሁኑ ያን ተግባር ለመስታወስ ከመዋጮ ጋር ተያይዞ የሚነሱ ሀሳቦች ካሉ እዛች ላይ ዳምፕ እያደረግን በማህበራዊ ሚዲያ ላይ የሚለቀቁ ነገሮች ካሉ ምናልባት የራሱ የማህበሩ ሚዲያ አካውንት ተከፍቶ እዛ ላይ የሚፖስት በየጊዜው የሚሰሩ ስራዎች ላይ ኃይል የሚያሰባስበው መንቀጠሉ እዛ ላይ የተለቀቁ ነገሮች ቴሌግራም ላይ ወይም ዋትሳፕ ግሩፕ ላይ ዳምፕ ሲደረጉ የሳት ኮንተንት የሚያደርግ እሱ በደንብ መሰራት አለበት እና ማለት የሚዲያ ነገር ዛሬ የራሱ